በቀን አንድ ጻድቁ ኢዮብና ልደታ ለማርያም ይውላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የወሩን ታሪክ እንጀምራለን። ታላቁ የትዕግስት ባለቤት በሀብቱ ብዛት ምሳሌ የሌለው የደግነት ተምሳሌት ኢዮብ ጻድቅ አስጨናቂ ደዌ የተፈወሰበት ቀን ይሄ ነው። አገሩም ዖፅ አውስጢድ ይባላል። ይህ ኢዮብ የተባለ ጻድቅም በእምነቱ የጸና ታጋሽ፣ እግዚአብሔርን የሚፈራ ደግና ጻድቅ ነበረ። 7 ወንድ ልጆችና 3 ሴት ልጆችም ነበሩት። ሀብቱም ከልክ ያለፈ ነበር። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 1። 7,000 በጎች 3,000 ግመሎች 500 ጥማድ በሬ 500ም ሴት አህዮች ነበሩት። እጅግ ብዙም ባሪያዎች ነበሩት። ከዕለታት በአንዲት ቀን የክርስቶስ አገልጋዮች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ለብቻው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዙሬ መጣሁ አለው። እግዚአብሔርም ባሪያዬን ኢዮብን ተመልከተው፣ በምድር ላይ ፍጹም ነው አለው። ሰይጣንም ኢዮብን ሀብቱን ብትነሳው አንተን ይክድሃል አለው። እግዚአብሔርም ሰይጣንን እርሱን ሳትነካ ሀብቱን በሙሉ አጥፋው፣ እኔን ፈጣሪውን አይክደኝም አለው። ከዕለታት በአንዲት ቀንም ሰይጣን ለተንኮል ፈጣን ነውና በኢዮብ ላይ ጠላት አስነሳበት። የኢዮብ ልጆች በታላቅ ወንድማቸው ቤት እንደተሰበሰቡ ተንቀሳቃሽ ንብረቶችም በሜዳ እንዳሉ ልጆችን በሰይፍ ገድለዋቸው በንብረቶቹም ምርኮ አደረጉባቸው። ኢዮብም ተነሳና በምድር ላይ ተደፍቶ ሰገደ፣ እንዲህም አለ: ራቁቴን ከእናቴ ማኅፀን ወጣሁኝ፣ እግዚአብሔር ሰጠኝ፣ አሁንም እግዚአብሔር ነሳ፣ እግዚአብሔር የተባረከ ይሁን አለ። ፈተናውንም በምስጋና ተቀበለ። ሰይጣንም እግዚአብሔርን እንዲህ አለው: በሰውነቱ ላይ ሕመም ቢደርስበት ይክድሃል አለው። እግዚአብሔርም ሰይጣንን በሕይወቱ ላይ አትሂድ እንጂ ኢዮብን ከእግሩ ጫማ ጀምሮ እስከ ራሱ በክፉ ቁስል ምታው አለው። በክፉ ቁስልም መታው። ነገር ግን ኢዮብ ፈጣሪውን አሁንም አመሰገነ፣ አልካደውም ነበር። ሰይጣንም እንዳልተሳካለት አወቀና በኢዮብ ሚስት ላይ ተነሳ። እንዲህም አላት: ይህንን ባልሽን ኢዮብን በቁስል ታሞ ለሚያየው ሁሉ ያስጠላል፣ አንቺም ተነሽ ትተሽው ሂጂ አላት። እርሷም ተነሳችና ኢዮብን እንዲህ አለችው: ተነሳና እግዚአብሔርን ስደብና ሙት አለችው። ኢዮብም ሚስቱን እንዲህ አላት: አንቺ ሴት ከእግዚአብሔር ደጉን ተቀበልን ክፉንስ አንቀበልምን አላት። ኢዮብም ሰውነቱ ጠቅላላ ትል ሆነበት። ኢዮብም የተወለደበትን ቀን ረገመ፣ ነገር ግን ፈጣሪውን አልረገመም፣ አመሰገነ እንጂ። ከዕለታት በአንዲት ቀንም ሚስቱ ውሃ ልትቀዳ ሄዳ ስትመለስ ሰይጣን ሃይማኖት ያለው መልካም ሽማግሌ መስሎ አሳምሮ ጠምጥሞ ቆያት። የማን ሚስት ነሽም አላት። የኢዮብ ሚስት ነኝ አለችው። ሰይጣንም መልሶ የዚያ ቁስላም ድውይ ሚስት ነሽን አላት። ሁለተኛም ከእርሱ ጋር አትቀመጪ ጥለሺው ነይ አላት። ማድጋውን ከነዋው ሰጥቼው በዚያ ልምጣ እንደዚህ ብላ ነገረችው። እርሷም ከቤቷ ሂዳ በደረሰች ጊዜ ቁስሉ ሸቶ የማያውቀውን ሸተተኝ አለችና ገና ከመንገድ ሳለች እርሷም ውሃውን አኑራለት በቃ ሊሄድ ነው አለችው።
ኢዮብም ነገሩን ሲረዳ የሥላሴን ኅቡዕ ስም ሰጣት። ይዘሽ ሂጂ፣ ሰይጣን እንደሆነ በዚህ ይርቃል፣ መንፈስ ቅዱስ እንደሆነም ይባርክሻል አላት። እርሷም ተቀብላ ይዛ ሄደችና ገና በሩቅ ሲመለከታት እርሱን ያሽውን ጥለሽው ነይ አላት። እርሷም ተከተለችው። ሰይጣንም እንደ ጉም ተኖ እንደ ጢስ በኖ እንደ አቧራ ቦሎ ጠፍቷል። እርሷም አይ የሰይጣን ነገር ብላ ወደ ቤቷ በደስታ ተመልሳለች። ከዚህም በኋላ መልአኩ ቅዱስ ሚካኤል ተገልጾ የኢዮብ ሚስት ሆይ አላት። አዎን አለችው። ኢዮብን ወስደሽ በዮርዳኖስ ውሃ ጠቢው፣ ከቁስሉ የነበረው ትሉ በውሃው ላይ ይረግፋል አላት። እርሷም እንዳዘዛት በዮርዳኖስ ውሃ አጥባዋለች። ትሉም ረግፏል፣ ከሕማሙም ተፈውሷል። እንደገናም 7 ወንድ 3 ሴት ልጆችን ወለደ። ሀብቱም እንደ ቀድሞው ሀብታም ሆነ። በተወለደ በ240 ዓመቱ ግንቦት 1 ቀን አርፏል። የጻድቁ አባታችን ኢዮብ ረድኤቱ በረከቱ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ልደታ ለማርያም ነው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው። የአባቷ ስም ኢያቄም የእናቷም ስም ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖረዋል። በዚያን ወራት የመካኖችን መባን ካህናቱ አይቀበሉም ነበርና እርሱም ከሰው ወገን የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጽም በሊባኖስ ተራራ ውስጥ ቆሞ ይጸልይ ነበር። ከእግዚአብሔር የተላከ መልአክ በራእይ ተገልጾለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖም ከተራራው ወረደ። ለተመሰገነች ሚስቱ ለቅድስት ሐናም ከእግዚአብሔር የታዘዘ መልአክ እርሱ ያሰማውን ያንን ራእይ ነገራት። ቃሉም እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷም የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስዕለትን ተሳለች። ከዚህም በኋላ ይህችን የከበረች ሕፃን ነሐሴ 7 ቀን ጸነሰች። እነሆ በዚያ ወራት ሳምናስ የሚባል ዘመዷ ሞተና አስከሬኑን እየዞረች ስታለቅስ ጥላዋ ከአስክሬኑ ላይ ቢያርፍበት ከአልጋው ብድግ ብሎ ተነስቷል። ሰማይና ምድርን ለፈጠረ የፀሐይ ጽድቅ እናቱ የሆንሽ እመቤቴ ሆይ ሰላምታ ይገባሻል ብሎ ተመልሶ ለእመቤታችን በሐና ማኅፀን ሳለች መስክሮ ሰግዶላት ተመልሶ አርፏል። ሁለተኛም አንድ ዓይና አክስት ነበረቻት። ማኅፀኗን ብትዳስስ ዓይኗ በርቶላታል። በዚያን ጊዜ አይሁድ የቅናት መንፈስ አደረባቸውና ሐናና ኢያቄም ምን ይወልዱ ይሆን? አባቶቻቸው ዳዊትና ሰለሞን 40 ዘመን ገዙን። ከሐናና ከኢያቄም የሚወለደውማ ገና ሳትወለድ ሙት ያስነሳች፣ ስትወለድማ እንደ ሰም አቅልጣ እንደ ገል ቀጥቅጣ ትገዛናለች። ስለዚህ ከወዲሁ እናጥፋት ብለው በጠላትነት ተነሱባቸውና መልአኩ ቅዱስ ገብርኤል ለኢያቄም በራእይ ተገልጾ ተነስ ሐናን ያዝና ወደ ሊባኖስ ተራራ ሂድ አለውና
በሊባኖስ ተሰደው እንዳሉ ግንቦት አንድ ቀን ለመለኮት ማደሪያ ትሆን ዘንድ የተመረጠች የዓለሙ ሁሉ መመኪያ እመቤታችን ቅድስት ድንግል ማርያም በዚያ ተወልዳለች። አንቺ ያልወለድሽ መካን ሆይ ደስ ይበልሽ፣ ዘርሽ አሕዛብን ይወርሳሉና የፈረሱትንም ከተሞች መኖሪያ ታደርጊያለሽና እንዳለ ትንቢተ ኢሳይያስ ምዕራፍ 54 ከቁጥር 1። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ማለት ነው። አንድም ማርያም ማለት እመ ብዙሃን ማለት ነው። እንዲሁም ሀብትና ስጦታ ማለት ነው። በእውነትም የዓለሙ ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነት ያገኘንባት እናት ናትና በተወለደችበት ቀንና ጊዜም እናቷ ሐና የ15 ዓመት ኢያቄምም የ30 ዓመት ጎልማሳ ሆነዋል። ሐናም በወለደች ጊዜ በበረሃ ስለወለደች ለስንቅ ከቋጠሩት ጥራጥሬ ትንሽ ትንሽ ንፍሮ እየቀቀሉ ትንሽ ትንሽም ገንፎ እያቀመሷት በዚያ ቆይታለች። ከዚያም ሲወርድ ሲዋረድ ዛሬም በልማድ በሀገራችን ይህንን በማሰብ ግንቦት አንድ ቀን ንፍሮ በማብሰል ይበላል። ለእግዚአብሔር ምስጋና ይሁንና የሥጋና የነፍስ መድኃኒት እርሷ ሆነችን። እርሷን እናቱን ለሰጠን በረከቷም ከሁላችን ከክርስቲያን ወገኖች ጋር ለዘላለም ይኑር አሜን። የእመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ አማላጅነቷ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።